ሰላም ጤና ይስጥልን ውድ ሀቅና ሳቅ ሚዲያ ቤተሰቦች እንደምን አላችሁ? ዛሬ ሳምንታዊውን ከስፍራው የተሰኘውን ፕሮግራማችንን እነሆ በሰዓቱ ይዘንላችሁ ቀርበናል። በዛሬው ዕለት የተለያዩ ዝግጅቶችን ከአማራ ክልል እንዲሁም ሰሞኑን የኢፌድሪ መከላከያ ሰራዊት የአየር ኃይላችን 9ኛ ዓመቱን አስመልክቶ በትላንትናው ዕለት በቢሾፍቱ ከተማ ተገኝተን ነበር። በዛ የነበረውን ድባብ ምን እንደሚመስል ባጭሩ እናስቃኛቸዋለን። ከዛ በተረፈ ግን ሙሉ ዳሰሳችን በአማራ ክልል አሁን ያለውን ወቅታዊ ሁኔታ ይሆናል። ሰበር መረጃዎች ይኖሩናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ይህንን ፕሮግራም ላይክ፣ ሼር፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ይህ ፕሮግራም ሁሌም ሲጫን ወደ እናንተ እንዲደርስ ያግዛችኋልና ምን ጊዜም ሰብስክራይብ ስታደርጉ የደወል ምልክቷን መጫናችሁን አትዘንጉ ያልን። በተረፈ በዚህ ፕሮግራም ላይ የተሰማችሁን ሐሳብና አስተያየት በሐሳብ መስጫ ሳጥኑ ላይ መስጠት ትችላላችሁ። እንግዲህ የጀግናው ኢትዮጵያ መከላከያ ሰራዊታችን 9ኛ ዓመት ያንድ አዛውንት እድሜ ሞልቷል። ያው እንግዲህ አንዳንድ ደግሞ የአፍሪካም ይሁን ሚድል ኢስት አገሮች ገና አገር እንኳን ከሆኑ 90 ዓመት ያልሞላቸው እንደነ እስራኤል ሌሎችን መጥቀስ ይቻላል። በርካታ ጆርዳን በርካታ አገሮችን መጥቀስ ይቻላል። ገና የዚህን የ90 ዓመት አይደለም 50ኛ ዓመታቸውን እንኳን በትክክል ያልደፈኑ አገራት እያሉ መከላከያ ሰራዊታችን ግን በተቋም ደረጃ ያውም የኢፌድሪ አየር ኃይላችን ከተመሰረተ 9ኛ ዓመቱን ደፍኗል። እንኳን አደረሳችሁ በሉልን። እኛም በሚዲያችን በሐቅና ሳቅ እንዲሁም ከስፍራው ዝግጅትም እንኳን አደረሳችሁ ማለት እንወዳለን። በተረፈ ቢሾፍቱ የነበረውን አጭር ትዕይንት ወደ እናንተ አድማጭ ተመልካቾቻችን እናደርሳለን። ኢትዮጵያ ለዘላለም ትኑር። እንግዲህ ጀግናው መከላከያ ሰራዊታችን በተለይ አየር ኃይላችን መከበሪያችን ሰማው መኛ ነው በሚል የሚታወቅ የሰራዊታችን ክፍል ነውና እንኳን አደረሳችሁ በሉልን እንላለን። ወደ ዕለቱ መረጃዎች ልውሰዳችሁ። መልካም እሺ፣ የመጀመሪያ ያደረኩት እንግዲህ በአማራ ክልል በአሁኑ ወቅት ከፍተኛ የሆነ ህዝባዊ ንቅናቄን በመፍጠር ህዝባዊ ውይይቶች እየተካሄዱ ይገኛሉ። ከነዚህ ህዝባዊ ውይይቶች መካከል የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳደር አረጋ ከበደ እንዲሁም ምክትላቸው ዶክተር አብዱ ሁሴን እንዲሁም የ6ኛ እዝ ዋና አዛዥ ብርሃኑ ጥላሁንን ጨምሮ በደብረ ኤልያስ በምስራቅ ጎጃም ዞን ደብረ ኤልያስ ወረዳ ህዝቡን በመሰብሰብ በማወያየት ላይ ይገኛሉ። እንዲሁም በተለያዩ አካባቢዎች ጀግና ኢትዮጵያ መከላከያ ሰራዊታችን እንዲሁም የወረዳና የዞን ከፍተኛ አመራሮች ህዝባዊ ውይይት ማድረጋቸውን ቀጥለዋል። ይሄ የሆነበት ዋነኛ ምክንያት ያው እንደምታውቁት የአማራ ክልል ግጭት እንግዲህ ከተፈጠረ 2 ድፍን ዓመት ሞልቶ ወደ 3ኛ ዓመቱ እየተሸጋገረ ይገኛል። ግጭቱም ደግሞ አንድ ወቅት ቀዝቀዝ አንድ ወቅት ደግሞ ሞቅ እያለ ጠፋ ሲባል እንደገና ደግሞ መልሶ እየተነሳ ከዛሬ ደርሷልና አሁን ለአንዴና ለመጨረሻ ጊዜ ለማጠናቀቅ የክልሉ መንግስት ቆርጦ በመነሳት በተለይ የክልሉ ርዕሰ መስተዳደር አረጋ ከበደን ጨምሮ ህዝባዊ ውይይት በማድረግ ላይ ይገኛሉ። በህዝባዊ ውይይቱም አቶ አረጋ ከበደ እንደተናገሩት ያው በአማራ ክልል ያለው ግጭት አብዛኛው ከግንዛቤ ማነስና በተለይ የጽንፈኛው ሚዲያ ሐሰተኛ ወሬዎችን በማስተጋባት እንደሆነ ገልጸው በተለይ እነዚህ የጥፋት እጆች በመባል የሚታወቁት የጥፋት ኃይሎች ክልሉን ትምህርት ቤት በማስቆም ጤና ተቋማትን በማውደም መንገድ የተለያዩ መሰረተ ልማቶች እንዳይሰሩ በማስተጓጎል የተሰሩትን ደግሞ በማውደም ክልሉን በኢኮኖሚ በማህበራዊ ቀውስ ውስጥ ስለዳረጉት የክልሉ ማህበረሰብ ግንዛቤ ማስያዝ በተለይ ደግሞ ደብረ ኤልያስ እንደምታውቁት እነ እስክንድር ነጋ የህዝባዊ ግንባር ብለው ፈጠርነ በካሉ በኋላ እንግዲህ ደብረ ኤልያስ ገዳም መሽገው ገዳሙን ሁሉ ለጥቃት እንዲዳረግ በማድረግ ከፍተኛ የሆነ የጽንፈኛው እንቅስቃሴ የነበረበት ወረዳ ነው። በአሁኑ ሰዓት ግን
ጎጃም አካባቢዎች እጅግ ሰላማዊ እንቅስቃሴ ያለበት ሁኔታ ነው ያለው። እንግዲህ እሳቸው እንደተናገሩት ይህንን የጽንፈኛ ቡድን እኛ ካልተባበር ነው እኛ ካልደገፍ ነው ህዝቡ አጋልጦ ከሰጠ ህዝቡ ለሰላም ዘብ ሁሉም እኩል ከቆመ እኩል ከተሰማው መንግስት ህግ ለማስከበር እንግዲህ ከፌደራል ከመከላከያ ሰራዊት ጀምሮ እስከ ክልሉ አድማ መከላከል ሚኒሻ ህዝባዊ ፖሊስ በርካታ የጸጥታ መዋቅር በክልሉ ተሰማርቶ ይገኛል። ህብረተሰቡ ሊተባበርና የጸጥታ አካሉ ሊያግዝ ይገባል። ለሰላም ሁላችንም ዘብ ልንቆም ይገባል። ይሄ አጥፊ ቡድን የውጭ ተላላኪ ማለትም የኢትዮጵያ ታሪካዊ ጠላቶች በተለይ የግብፅን እና የሻቢያን ተልኮ በማንገብ ከሀገር ውስጥ ደግሞ የኦነግና የወያኔ ጁንታን ተልኮ በመቀበል ክልሉን ለማያባራ ቀውስ ለመዳረግ በርካታ እንቅስቃሴዎች እያደረገ ስለሚገኝ አሁን ህብረተሰቡ በሐሰተኛ ወሬ ሳይወዛገብ ከአመራሮቹ ጋር እንዲቆም የሚል ጥሪ አቅርበዋል። ሌላው ሜጀር ጄኔራል ብርሃኑ ጥላሁን እንግዲህ እንደሚታወቀው በሰሜን ሸዋ አካባቢና በተለይ ይሄ አባይ በረሃ የሚባለውና ጎጃም ምስራቅ ጎጃም አካባቢ የሚንቀሳቀሱ እንደሆነ ይታወቃል። 6ኛ እዝ እንግዲህ ከሰሜን ሸዋ ጀምሮ ነው ህዝቡን እያወያዩ የሄዱት ይሄ ጦር መኮንን። ከዛ በፊት ደግሞ በራያ ቆቦ በነበሩበትም ጊዜ በአንድ ወቅት እነምሬን ሚያዝያ 24 ቀን 2015 ዓ.ም እነምሬን ሆርማት አካባቢ እርቅ እንዲፈጥሩ አድርገው እርቅ ከፈጠሩ በኋላ መከላከያ ሳይከዳ ያው እንግዲህ እነምሬ ያችን የመተንፈሻ እንደ ፎይታ ጊዜ ወስደው እንደገና መልሰው ወደ ሽፍትነት መሄዳቸው ይታወቃል። እንግዲህ ጄኔራል ብርሃኑ ጥላሁን ከፍተኛ በአማራ ክልል ባለው የጽንፈኛ እንቅስቃሴ ከፍተኛ ጥረት ከሚያደርጉ ጄኔራሎች መካከል ናቸው። እንግዲህ በደብረ ኤልያስ አካባቢ የሳቸው እዚህ ይንቀሳቀሳል። ሰሞኑንም ለዚሁ ጽንፈኛ ቡድን ሊደርስ የነበረ በርካታ የምግብ ቁሳቁሶችን ሬሽኖችን እና አንዳንድ ሞተር መኪና እንዲሁም ጽንፈኛ ቡድን የሚጠቀምባቸው ጄኔሬተሮች ሌሎች የመሳሰሉ ቁሳቁሶችን በመከላከያ ሰራዊታችን ቁጥጥር ስር እንዲውል አድርገዋል። በርካታ ትግል በርካታ ጥረት እየተደረገ ይገኛል። በአጠቃላይ ህዝባዊ ውይይቱ በሰሜን ወሎም በሰሜን ጎንደርም እንዲሁም በሰሜን ሸዋ አካባቢ እየተደረገ እንደሚገኝ ከአማራ ክልል ያገኘነው መረጃ ይጠቁማል። ይህንን ካልናቸው ወደ ሌሎች መረጃዎች ልውሰዳችሁ። እንግዲህ በቀጣይነት ደግሞ የምወስዳችሁ በአማራ ክልል ሰሞኑን ከፍተኛ የሆነ ታጣቂዎች እጃቸውን ወደ ሰላም ወዶ ገብ እየሆኑ ይገኛሉ። አንዳንዶቹ ደግሞ በግጭት ወቅት ምርኮ ሆነው የገቡበት ሁኔታ አለ። በርካታው ግን በራሳቸው ወዶ ገብ ሆነው የገቡበት ሁኔታ አለ። ከነዚህም መካከል በጎንደር አካባቢ፣ በወሎ፣ በጎጃምና በሸዋ አካባቢ ይገኛሉ። በጎንደር በማዕከላዊ ጎንደር በተለይ ሰሞኑን በእነ ሀብቴ ወልዴ ከዚህ በፊት በእነ ደረጀ በኩል ሲገባ የነበረውን ታውቁታላችሁ። አሁን ደግሞ በእነ ሀብቴ ወልዴ በኩል እየፈረሰ እየገባ ነው የሚገኘው። ለመፍረሳቸው በርካታ ምክንያቶች ይኖራቸዋል። አንደኛ ይሄ የጽንፈኛ ቡድንና ክልሉን በማመስና በማተራመስ ላይ ያለ ቡድን ለህዝብ ተነስቻለሁ ብሎ ነገር ግን የክልሉን መሰረተ ልማት የክልሉን ህዝብ እንዲሁም ሴት በመድፈር ነጋዴዎች እንዳይነግዱ ከማድረግ የዘለለ ሌላ ተግባር እንደሌለው በመረዳት ራሳቸውን እጅ የሰጡ አካላት ለኛ በተለይ ለሐቅና ሳቅ ሚዲያ አሳውቀውናል። እኔም ልጆቹ እንዳነጋገርኳቸው በተለይ በጎንደር ከሰሞኑ የገቡት የበጋሻውና የ44ቱ በሚባል የሚጠራው ክፍለ ጦር በደንቢያና አካባቢው ሲንቀሳቀስ የነበረው አጠቃላይ በማዕከላዊ ጎንደር ሲንቀሳቀስ የነበረው የጽንፈኛው ቡድን በተለይ እስከ ትላንትና ማታ በርካታ ትጥቅና በርካታ ሰራዊቶችን ይዞ ወደ ሰላም መንደር ተመልሷል። በወሎ አካባቢ ደግሞ ስንሄድ በዛሬው ዕለት
ከድሽቃ ጭምር ይዘው የገባሉ። ይሄም በላስታ በአሁን ተገኝ በጉባላፍቶ ወረዳ በወይንዬ ጌሾበር አካባቢ እንዲሁም ደግሞ በሀብሩ ወረዳ በጋፍራ በተለይ የባለሽርጡ ክፍለ ጦር የሚባለው አሁን ሙሉ በሙሉ እንደፈረሰ ነው ያለን መረጃ። በተለይ ይሄንን ቡድን የነምሬ ወዳጆ ቡድን ሲያንቀሳቅሰው የነበረውና ራሱን አፋባሃ ብሎ የሚጠራው በነ እንድሪስ ጉደሌ ሲመራ የነበረው ጋፍራ አካባቢ የነበሩ ማህበረሰቦችን አሳስቶ ወደዚህ ተግባር ካስገባቸው በኋላ መንግስት የሰጠውን የሰላም አማራጭ በመጠቀም የዞኑ መንግስት በተለይ የዞኑ አስተዳደር አቶ አራጌ ይመርና የዞኑ የብልጽግና ጽፈት ቤት ቅርንጫፍ ጽፈት ቤት ኃላፊ የሆኑት አቶ ከድር ሙስጠፌ እንዲሁም የ11ኛ እዝ ምክትል አዛዥ ጄኔራል ዘውዱ ሰጣርጌን ጨምሮ ህዝባዊ ውይይት በማድረግ ይሄ አካል ወደ ሰላም ተመልሷል። እንግዲህ በቀድሞ ውጊያ ማለት በሰሜኑ ጦርነት የምታውቋቸው ጄኔራል ሐሰን ከረሙ ደግሞ ትልቁን የሽምግልና ስራ ተወጥተዋል። ጄኔራል ሐሰን ከረሙ ይሄንን ቡድን ከጫካ እንዲወጣ በማድረግ ትልቁን አስተዋጽኦ እንደወሰዱ ከስፍራው የደረሰን መረጃ ያመለክታል። እንዲሁም በደቡብ ወሎ በከላላ አካባቢ ሲንቀሳቀስ የነበረው የጽንፈኛው ቡድን በርካታዎቹ በትላንትናው ዕለት እና ከዚያም በፊት በነበረ በተለይ ከአድማ መከላከል ጋር በነበረ ግጭት በሰላም ወደ ከላላ ወረዳ የመንግስት ጥምር ጦር እጃቸውን ሰጥተዋል። በሰሜን ሸዋ አካባቢ በሚዳ ኦሮሞ፣ በምንጃር እንዲሁም ደግሞ በጣርማበር አካባቢ በተለይ በኮማንዶ ክፍለ ጦር እንግዲህ እጃቸውን በሰላ አየር ወለድ ክፍለ ጦር እጃቸውን ሰጥተዋል። እነዚህ የነመከታው ቡድን እንደሆኑ ለማወቅ ተችሏል። ከዚህ በፊት ሊያጠቁ መጥተው ራሳቸው ተደምስሰው እንደውም ተበትነው ሞተራቸውን የተለያዩ ሊዘርፉባቸው ያመጧቸውን ተሽከርካሪና ቁሳቁሶች ጥለው እንደሸሹ ነግሬያቸዋለሁ። ያው ሙታቸውን ሁሉ ሳያነሱ ነው የሄዱት። በአሁኑ ሰዓትም ድጋሜ ያው ነገር ነው የተፈጠረው። ሌላው እንግዲህ በደቡብ ወሎ አካባቢ እየተንቀሳቀሰ ያለው የጽንፈኛ ቡድን በከፍተኛ ከበባ ውስጥ እንዳለ ከስፍራው መረጃ ማግኘት ችለናል። በተለይ እነ ፋንታሁን መሀቤ በከበባ ውስጥ እንደሚገኙ ነው ያለኝ መረጃ። በነገራችን ላይ የነሱ ከበባ በሁለት ነው። በዚህ በአንድ በኩል ያው እንግዲህ ጀግናው የኢትዮጵያ መከላከያ ሰራዊታችንና ጥምር ጦሩ ከበባ የፈጸመ ሲሆን በሌላ በኩል ግን የነ መከታውና የነ ደሳለኝ ግሩፕ በተለይ የነ ምሬ ቡድን አሁን ህዋቶ ያኔ በኋላ ዝርዝር መሰጣቸዋለሁ። በዛ ምክንያት የነ ፋንታሁን ግሩፕ በሁለት ጎራ ተከቦ ይገኛል። እንግዲህ ከባቢው ማን ነው ተከባቢው? እሱን ውጤቱን በኋላ የምናየውም ቢሆን በአሁኑ ሰዓት ግን የበለጠ ቅርቃር ውስጥ ገብቶ የሚገኘው ፋንታሁን መሀቤ እንደሆነ ከስፍራው የደረሰን መረጃ ያመለክታል። በማስረሻ ሰጤ በኩል ደግሞ ያለው ነገር እንግዲህ ማስረሻ በአሁኑ ሰዓት ከነ ፋንታሁንም ከነ መከታውም ግሩፕ እንዳፈነገጠ ከነ እስክንድር ግሩፕ ማለት ነው እንዳፈነገጠ ይታወቃል፣ ለማወቅ ችለናል። ነገር ግን በአሁን ያለበት ሁኔታ በምን ደረጃ ነው የሚለው ለጊዜው የደረሰን መረጃ የለም። ነገር ግን ከፋንታሁንም ከነ መከታውም ግሩፕ ውጭ እንደሆነ ለማወቅ ችለናል። ሌላው እንግዲህ ከታጣቂዎች ጋር በተያያዘ በጎጃም አካባቢ አሁንም እጅ እየሰጡ ነው የሚገኙት። እንደውም ሰሞኑን አይታችሁ ከሆነ በሶሻል ሚዲያ አብዛኛው ማታ ማታ ነው እየገቡ የሚገኙት። ይሄ እንግዲህ የጽንፈኛው ቡድን እንዲህ እያለ እየተፈረከረከ በተለይ በጎጃም ምንም መሰረት እንዳይኖረው የሆነ ያለበት ሁኔታ ነው ያለው። ጎጃም አካባቢ ያለው ነገር በተለይ መከላከያ ሰራዊታችን የሰሜን የምስራቅ እዝ ነው እየተንቀሳቀሰ የሚገኘው። የምስራቅ እዝን የሚያንቀሳቅሱት ዋና አዛዥ ደግሞ ጄኔራል መሐመድ ተሰማ ናቸው። እንግዲህ እስካሁን ድረስ ጽንፈኛውን ፍለጋ ላይ ናቸው። እንደውም ባለፈው የምስራቅ ጎጃም ኮሙኒኬሽን ይህንን ዘግቧል። ማለት የምዕራብ ጎጃም ኮሙኒኬሽን ይህን ዘግቧል።
ጄኔራሎቹ በያሉበት በተባለው የጽንፈኛ ቡድን አካባቢ ሄደዋል። ነገር ግን ይሄ ጽንፈኛ ቡድን መከላከያ ሲመጣ ተኝቶ ነው የሚያሳልፈው። የሚገርማችሁ እንኳን ሊዋጋ ይቅርና ተኝቶ ሄዷል አልሄደም ብሎ እንደገና መከላከያው ከሄደ በኋላ የሚገርማችሁ ነዋሪውን አንተ ነህ እየመራህ ያመጣኸው ብለው እነሱ የሚሰለጥኑት ያው ህዝቡ ላይ ስለሆነ ህዝቡን የማሰቃየት ነገር እንዳለ ለማወቅ ችለናል። በአጠቃላይ ግን ቁሞ መዋጋት የሚችል በጎጃም አካባቢ አንድም የጽንፈኛ አካል እንደሌለ የምስራቅ እዝ ከሰሞኑ ያው ያረጋገጠው ጉዳይ ነው። ወዶ ገቡ ግን በራሳቸው በውስጥ ችግር ምክንያት እስካሁን ድረስ ለሰላም እጃቸውን እየሰጡ ይገኛሉ። በተረፈ በጎጃም አካባቢ እንደምታውቁት እነ ዘመነ ካሴ የራሳቸው የሆነ የግል እስር ቤት ሁሉ ሰርተው በተለይ እነ የቆየ ሞላ የሀሳብ ትግል ሲያደርጉ የሀሳብ ነጻነትን ባለማስተናገድ እነ የቆየ ሞላ በእርግጥ ከዚህ በፊት የራያና የወልቃይትን ጉዳይ ከወያኔ ጋር አዲስ አበባ ስንገባ ማኪያቶ እየጠጣን የምንፈታው ጉዳይ ነው ብሎ በዚህ ንግግሩ የሚታወቅ ሰው ነው። ነገር ግን በዘመነ ካሴ በኩል በአይነ ቁራኛ እየታየ ከቆየ በኋላ በዚህ ንግግሩ ሳይሆን ከነጥላሁን አበጀና ከሌሎች ከነመንግስቱ አማረ ጋር በመሆን ስልጣኔን ልነጥቁኝ ነው በሚል እንግዲህ እነ መንግስቱ አማረም ባለፈው የባህር ዳርን አካባቢ የብልጽግና ጽሕፈት ቤት ኃላፊውን ይዘውት ነበረ። ከዛ በተሰራ ኦፕሬሽን ማምለጡ ይታወቃል። ነገር ግን የተሰራውን ኦፕሬሽን ባለመቀበል መንግስቱ አማረ ገንዘብ ተቀብለህ አንተ ነህ የለቀቅከው በማለት እንግዲህ መንግስቱ አማረንም የቁም እስረኛ ካደረገው በኋላ እንግዲህ መንግስቱም ራሱ አፈንግጦ የራሱን አደረጃጀት ከፈጠረ በኋላ ያው እንግዲህ እንደሚታወቀው መንግስቱ አማረ የባህር ዳር ዙሪያ አካባቢን እንቀሳቀሳለሁ ብሎ የሚያስብ ግለሰብ ነው። እንግዲህ የመንግስቱን በኋላ በሽማግሌም ሰው ይፈርድብናል በሚል ያው መልሶ ወደ ዘመነ ካሴ የተቀላቀለ እንደሆነ ይታወቃል። ነገር ግን የቆየ ሞላን መንግስቱ ስለወጣ ትጥቅ ስላለው ነው። የቆየ ግን አብሮ ስራ አስፈጻሚ ስለነበረ ታስሮ ይገኛል። ከዚህ በፊት እያለቀሰች ሰራዊቱ ቅማል እየበላው ረሃብ እየተራበ እነ ዘመነ ግን ከከተማ ሴት እያመጡ መጠጥ እየጠጡ እየሰከሩ ከገበሬው ምኩት እያረዱ እየበሉ ብላ የተናገረችው እነሱ ምቾት ላይ ነው ያሉት፣ የድሃው ልጅ ግን ቅማሉን እየቀንበለ ነው ያለው ብላ የተናገረችው አስካለ እስካሁን ድረስ ያለችበት አይታወቅም። እንዲሁም ደግሞ ቅድም እንደነገርኳችሁ በደብረ ኤልያስ እስክንድር ነጋ ይዟቸው ከገባ አንዱ ወግደረስ ጤና ነው። ወግደረስ ጤና በአሁኑ ሰዓት በረጅሙ ታስሮ እንግዲህ ለነዘመነ ካሴ አፈቀላጤ ሆኖ አሁን ይገኛል። ከዛ በፊት ግን ለኛ ካልዘገብክ ብለው እንዳሰሩት ይታወቃል። እሱም አልዘግብም በማለት በአቋም ጸንቶ ነበረ። ነገር ግን አስረው ያው ካቆዩት በኋላ ግን ወደ ነዘመነ ካሴ አመለካከት የተመለሰና በነሱ አይዲያ የነሱን ሐሳብ እየጻፈና እያንሸራሸረ እንደሆነ ይታወቃል። ዝሮ ዝሮ እስክንድርም በኋላ መጣላቸዋለሁ እንጂ እስክንድርም ቢሆን አሁን ወደ ወግደረስ ወደ ነዘመነ ሐሳብ ተመልሷል። ለምን ተመለሰ? እንግዲህ ሰነድ እጃችን ላይ ገብቷል። የገባውን ሰነድ ቀጣይ የምናቀርበው ይሆናል። ወደ ቀጣዩ መረጃ ልወሰዳችሁ። እንግዲህ በቀጣይነት የምወስዳችሁ ደግሞ አፋባሃን ራሱን አፋባሃ ብሎ የሚጠራውና ራሱን አፋሃድ ብሎ የሚጠራው የጽንፈኛው ቡድን ሁለት ግሩፕ እንዳለ ከዚህ በፊት አሳውቂያቸዋለሁ። እንግዲህ አፋባሃ በነ ምሬ በነ ዘመነ ካሴ የሚመራው ሲሆን አፋሃድ ደግሞ በነ እስክንድር ነጋ በነ ፋንታሁን መሀቤ የሚመራው ቡድን ነው። እንግዲህ የሁለት ቡድን የራሱን አቋም ይዞ በአማራ ክልል በትጥቅም በተለያዩ አመለካከቱንም ሲያሳውቅ ነበረ። ከመገለጫቸው ከሆነው አንዱ አፋባሃዎች ምንም ይሁን ምንም ብልጽግናን ከጠላልን ለምን ከግብጽም ጋር አይሆንም ብቻ ከፈለገው ጋር ይሁን አብረን እናብራለን ብልጽግናን እንጥላለን የሚል ከኢትዮጵያ ጠላቶች ጋር አብሮ የመስራት ነገር የነበረው አዝማሚያ የነበረው አካል ነው። ይሄኛው ደግሞ አፋሃድ የሚባለው በምንም ሁኔታ ከወያኔ ጋር እና
ከኢትዮጵያ ጠላቶች ጋር አብረን አንሰራም የሚል አቋም የነበራቸው በተለይ ወያኔን አምረረው የሚጠሉ በግለሰብም ደረጃ የምናውቃቸው ለወያኔ ጥሩ ወያኔን በስነ ስርዓት የሚያውቋት ሁሉ ነገሯን የሚያውቋት ምክንያቱም በ27 ዓመቱም ትግል ቢሆን ከፍተኛ የሆነ ተግዳሮ ከፍተኛ የሆነ ኢሰባዊ ድርጊት መፈጸሟን በአማራ ክልል ህዝብ ላይ እንዲሁም በኢትዮጵያ ላይ የሰራችውን በደል በደንብ ጠንቅቀው የሚያውቁ ግለሰቦች የተሰባሰቡበት ነው። በአንጻሩ ሲታይ ከአፋብኃ አፋሕድ የተሻለ የሚመስል እንዲሁም ደግሞ የድርጅታዊ ስትራክቸሩም ተከትሎ ተዋረድ ያለው የድርጅታዊ ተዋረድም ያለው ሰብሳቢ ያለው ሌሎች የህዝብ ግንኙነት ምናምን የምንላቸው ያለው ነው። ይሄኛውን ደግሞ ስታዩት በአንጻሩ አፋብኃ የሚባለው የድርጅት እንኳን መሪ የሌለው ሊቀመንበር የሌለው 13 ስራ አስፈጻሚ ያለው አንድ መሪ የሌለው ሰብሳቢ የሌለው ምክንያቱም ለሰብሳቢነት ከፍተኛ ግጭት በማድረግ እነ ዘመነ ካሴ እነ ምሬ እንዲሁም እነ ደሳለኝ እነ ሀብቴ ወልዴ እንግዲህ 13 ናቸው ብያቸዋለሁ። እነዚህ አራቱ ናቸው። ሌሎቹ በእነሱ ስር ያሉ ሶስት አንደኛው ግን የቀድሞው ጄኔራል ተፈራ ማሞ ነው። እሱን ሊቀመንበር ይሁን ሲሉ ሶስቱ ዘመነ አይሆንም በማለት እንግዲህ ተፈራን ከጨዋታ ውጭ የማድረግ በዘመነ በኩል የተሰራ ከዛም በኋላ እንግዲህ ይህን ተስማምተው ከመጡ በኋላ ተስማምተው ምን በለው ሳይስማሙ ምክንያቱም አፋብኃ ካሉ በኋላ የድርጅት አርማ መሰረቱ። የድርጅቱን ሎጎና ስያሜውን ከማውጣት በዘለለ ሰብሳቢ የሌለው ጸሐፊ የሌለው ገንዘብ ያዥ የሌለው ብቻ በያሉበት ሆነው ግንባርም የማይባል ዝም ብለው የሆኑ ስብስብ ሆነው ተመለሱ። ከዛ እንደገና ወደ ቤታቸው ከተመለሱ በኋላ ያው የጎጃሙ ቡድን ራሱን ማፈንገጡ ይታወቃል። ከዛም እንግዲህ በተለያዩ ሶሻል ሚዲያ ጫጫታዎች መልሶ እንደገና ወደ አፋብኃ የተመለሰበት ሁኔታ ነው የነበረው። ከዛ እንደገና ደግሞ በዚህ ሁኔታ ያድበሰበሱ ከቆዩ በኋላ ከውጭ ያለ አሁን ለአፋብኃና ለአፋሕድ ግጭት ምክንያት የሆነው ከውጭ ያለው የዲያስፖራ ግሩፕ ማለትም እነ ሻለቃ ወልደ ጊዮርጊስ ያው እንግዲህ ድጋፍ የምናደርገው አንድ ስትሆኑ ነው በማለታቸውና እነሱም የውጭም ያለው ውጭ ያለውም ግሩፕ ቢሆን የዲያስፖራው ማህበረሰብ እኛ የምንረዳችሁ ድርጅት አንድ ስታረጉ እዚህም ያላችሁት አንድ ስትሆኑ ነው እንጂ ለየብቻ አናግዛችሁም በማለታቸው ምክንያት እንግዲህ የሰሞኑ የእንቅስቃሴ የተጀመረው ከዶላር ከንግድ አኳያ ነው፣ ከገቢ ምንጭ አኳያ ነው። ከዚህ በፊት እንታገልላቸዋለን ብለው በርካታ ሚሊዮን ዶላር ሰብስበው ከዛ የቲግባ ሳይታወቅ በተለይ የነ ሻለቃ ወልደ ጊዮርጊስና የነ እስክንድር እንዲሁም የነ ሀብታሙ አያሌው ውጭ ያለው ሚዲያ በሰዓቱ ኢትዮ 360 ስለነበር ሲሰራላቸው የነበረው ከሚዲያ አኳያ ያ ብር የት እንኳን እንደገባ እስካሁን ድረስ ኦዲት ያልተደረገበት በርካታ የዚህ ቡድን ደጋፊ የነበሩት እነ ዘመድኩን ሌሎች የመሳሰሉት ሚዲያዎች ራሳቸውን ከዚህ ግሩፕ ያገለሉበት ሁኔታ የተፈጠረበት መካካድ የበዛበት እንግዲህ ይሄ ቡድን እንዲፈጠር ካረጉት ሚዲያዎች በአሁኑ ሰዓት በቁጥር ብቆጥሯቸው አንዳቸውም እንኳ የሌሉ ማለት የፈረሱበት ሁኔታ ያለበት ሁኔታ ነው ያለው። እንግዲህ ውጭ ያለውን ነገር የበለጠ ስለምታውቁት ክልል ውስጥ ስላለው እንቅስቃሴ የበለጠ ስነግራችሁ እንግዲህ ይሄ አፋብኃና አፋሕድን አንዱ የነ ሻለቃ ዳዊት ወልደ ጊዮርጊስ ሐሳብም ቢሆን ዋናው ግን ኮሩ ሻዕቢያ ነው። ሻዕቢያ ለወያኔ ወያኔ ደግሞ ለነዚህ አዲስ አሻንጉሊት ለመሆን እየተሰናዱ ላሉ ተላላኪና ባንዳ ቡድኖች ተልኮ በመስጠት ወደ 12 ገጽ የሚሆን ሰነድ ሰጥታቸዋለች። እንግዲህ በዚህ ሰነድ ዋናው ነገር ምንድነው? በትልቁ ትግላችን አማራ ብሔርተኝነት ነው ካሉ በኋላ በዚህ የትግል ስትራቴጂክ ደጋፊ ደግሞ ህወሓትና ኦነግን ያደርጋል። የሚገርማችሁ ነገር ማለት ነው እኒህ ሰዎች ከመጀመሪያ ሲነሱ እኮ
ብልጽግናን ጠላ ነው ሲሉ አንደኛ የራያና የወልቃይትን ጉዳይ ብልጽግና ራያና ወልቃይትን ሊሰጥብን ነው በማለት ነው። ለማን? ለወያኔ፣ ለሌላ እኮ አይደለም እንጂ ህዝብማ የትም እኮ ይኖራል። በቃ ግን ለወያኔ ሊሰጥብን ነው አሉ። እነሱ ግን ከወያኔ ጋር ይሄው እንዲደራደራሉ፣ እንዲደራጃሉ፣ ይመካከራሉ። ሁለተኛው ኦነግ ነው። ኦነግንም እንደምታውቁት እንግዲህ በወለጋና በተለያየ በኦሮሚያ ክልል የአማራ ተወላጆችን አፈናቀለ፣ አረደ፣ ቆረጠ፣ ፈለጠ፣ በአንድ በጅምላ መቃብር ተቀበሩ። ይሄ አንዱ ፕሮፓጋንዳ ነው የነበረው። እውነታ አለ። እውነታው ደግሞ ምንድነው? አብዛኛውን ነገር ይሄ የግጭት ጠንሳሽ የሆነ ቡድን እዛው ኦሮሚያ ክልል ገብቶ በርካታ ጥፋቶችን ሲያጠፋ እንደነበረ የሚታወቅ ነው እና ይሄ ቡድን ግን አሁን ከኦነግ ጋር አብራለሁ አለ። ታዲያ ምንድነው? ከማን ነው ጸባችሁ ነው? እንግዲህ መንግስት ህግ አላስከበረም ከሆነ ከመንግስት ጎን ተቀምጦ አብሮ ሆኖ መንግስትን አግዞ ህግ ማስከበርና ህግና ስርዓት እንዲከበር ማድረግ ነው እንጂ እናንተ ከወያኔ ጋር ስትሆኑ ከሃዲ ማትባሉበት መንግስት ማን ነው? እናንተ ከኦነግ ጋር ስትነጋገሩና አብራችሁ ስትሆኑ ከሃዲ ማትባሉበት መንግስት ደግሞ አቅም ያለው ሁሉን ነገር መፈጸም የሚችል የሰራዊት ያለው አሰማርቶ ጸጥታ ማስከበር የሚችለውን ሰላም እንዳያስከብር እያወካችሁ ህግና ስርዓት አልተከበረም ብላችሁ ብትጮሁ ማንም አይሰማችሁም። ለማንኛውም ያሁኑ ትልቁ የመፈረካከሳቸው ሚስጥር አፋባሃና አፋሃድን አንድ አድርጋችሁ ነው ያለው የውጭ ቡድንና ከዚህ ከሻቢያና ከወያኔ የተሰጣቸው ተልዕኮ ይህንን ወደ ስራ አስፈጻሚ ሲወርድ ስራ አስፈጻሚው በዚህ በአቋም በመለያየቱ በአቋም የተለያዩትንም የቁም እስረኛና አንዳንዶችን ደግሞ በማሰደድ አብዛኛዎቹን ስራ አስፈጻሚዎችን በማሰደድ እንግዲህ አንዳንዶቹ አሁን በመንግስትም ገብተዋን ይባላል፣ ጫካ ላይ ነው ያሉት ይባላል። የት እንዳሉ እንኳን የማይታወቁበት ሁኔታ ነው ያለው። ነገር ግን ራሱ አፋሃድ ብሎ ራሱን አፋሃድ ብሎ የሚጠራው ቡድን አፋሃድ ማለት ነው ምንድነው ያወጣው መግለጫ? ማስረሻ ሰጤንና መስፍን የሚባለውን አግጃለሁ ከስራ አስፈጻሚ ብለዋል። ሊያገርኳቸውም ለብልጽግና ሲሰሩ አግኝቻለሁ፣ ከብልጽግና መንግስት ጋር እየተነጋገሩ ነው ያሉት። እንግዲህ እኔ በትጥቅ ትግል ያላችሁ ሰዎች እባካችሁ ለዚህ ደናቁርት ቡድን እንደው ምክር ሐሳብ ብትሰጧቸው መልካም ነው። ከመንግስት ጋር መነጋገር ሲጀመር ወንጀል አይሆንም። ምክንያቱም ሁለት አማራጭ ነው ይዘህ የምትገባው። አንድ ልትታገል፣ ሁለተኛ ልትነጋገር ልትደራደር ነው። ከዛ ውጭ ግን ንግግር ድርድር በሌለበት ሁኔታ አሸናፊነት ይመጣል ወይ? ምንም ፈጽሞ የማይታሰብ ነው። ኋላ ቀር ስለሆናችሁ ግን ከመንግስት ጋር ወይም ከመንግስት ኃይሎች ጋር የሚነጋገር በሙሉ ለእናንተ ባንዳ ነው እና ይሄ ትልቅ የሐሳብ ድርቀት ስለሆነ እንግዲህ ፖለቲካን እወቁ፣ ተመራመሩ፣ አንብቡ፣ ጠይቁ የምንለውም ለዛ ነው። የምታውቁም ሰዎች አሳውቋቸው። ነገር ግን ይሄ የተሰጣቸው ዶክመንት እጅግ በርካታ መርዞች አሉበት። አሁን ላሉበት መፈረካከስና መፍረስ በተለይ ደግሞ መጀመሪያና አፋብኃ የሚባለው ይሄ እነ ዘመነ ቡድን አንድም አልሆነም፣ ተለየም ቢባል አይገርምም። ምክንያቱም አንድ ያልሆነ ነገር ምኑን ይለያል? የነዚህ የነ እስክንድር ነጋ ቡድን ግን ካስታወሳችሁ ከሳምንት በፊት እስክንድር ነጋ ምን አለ? እኔ አለ ማን ነው ድርጅታችን እኛ የምንታገለው ህገ መንግስቱን ለመቀየር ነው አለ። በኋላ እሱን በመቃወም ማን ተነሳ? ይልቃል ጌትነት ተነሳና ከአሜሪካ እስክንድር የሰጠው ሐሳብ ስህተት ነው፣ ህገ መንግስቱ መጠበቅ አለበት የሚል እሱ እንደውም የብሔር ብሔረሰቦች ጠበቃ ነኝ ብሎ ብቅ አለ። እንግዲህ ይልቃል እንደምታውቁት የሰማያዊ ፓርቲ ሊቀመንበር የነበረ በኢትዮጵያዊነት አምናለሁ ብሎ ሲንቀሳቀስ የነበረ አንድ ኢትዮጵያ ሲል የነበረ ስለ በተለይ እንደ ብሔርም ካየን አማራም የሚባል ብሔር የለም በሚለው እሳቤ ውስጥ የነበረ በኋላ ግን አሁን ጥቅም የማይቀይረው ነገር የለም። በተለይ ስለሱ እየሰማን ያለው ነገር ምንድነው?
በውጭ ያለውን የጽንፈኛውን ቡድን ወኪል በመሆን ለካም ገንዘብ ይገኛል። ወኪል ሆኖ የነሱን ተወካይ በመሆን ገንዘብ ለማግኘት አሁን እልም ያለ አንደኛ በቃ የብሔር ጠበቃ የብሔርተኛ ታጋይ በተለይ ይሄ አማራ ብሔርተኛውን ክርር ያለ ብሔርተኛ ለመምሰል አንዳንድ ሰዎች ያልሆኑትን ሲሆኑ የበለጠ ለመታመን ሲሉ በጣም መጥፎ ነገር ውስጥ ይገባሉና እኔ አቶ ይልቃልን እኔ መምከር የምፈልገው ኢንጂነር ይልቃል እንደው እባክህን በማያዋጣ ለጥቅም ብለህ በማታምንበት ነገር የዚህን ያክል ከምትሄድ ይልቅ ኢትዮጵያን ለማዳን ኢትዮጵያን ሰላም ለማምጣት በሚካሄደው ሂደት በምክክር ኮሚሽን አምነህ ሐሳብ ካለህ ምክክር ኮሚሽኑ ያስተናግዳልና በምክክር ኮሚሽኑ በሚካሄደው ሂደት ብትሄድ እንደውም ለውጥ ማምጣት ትችላለህ ብዬ አስባለሁ። ከዛ ውጭ ግን ለጥቅም ብለህ አገር ለማፍረስ ብለህ ከሀገር አፍራሾች ጋር ከሻቢያ ጋር ከግብጽ ጋር አብረህ እንዲሁም ደግሞ የእነሱን ተላላኪዎች የጽንፈኛውን ቡድን አግዤ እኔ ወንበር ይዛለሁ ማለት ዘበት ነው። ኢትዮጵያ እንደሆነች በርካታ ሰራዊት ያላት በርካታ ጠባቂ ያላት እንዲሁም ደግሞ የእናንተን መገለባበጥ የሚታዘብ በሳል ህዝብ ያለባት አገር እንደሆነች ትላንትና በሰማያዊ ፓርቲ ያንን ሁሉ ሰው ሲታሰር ያን ሁሉ በዛ አመለካከት አሳሰረ። አሁን አንተ ምን ሞራል አለ? አማራ ብሔርተኛ ነኝ ምን ብለህ ብትነሳ ማን ይሰማል? ሲጀመር ማለት ነው። እና ይሄንን አንዳንዴ እንደው ሰው ይለኛል ይሉንታ መርህ በፖለቲካም እኮ መርህ አለ። በነገራችን ላይ ለመርህ ሟቹን በቃ በመርህ ከታገልክ ታሸንፋለህ። ትላንትም እኮ ወያኔን ማሸነፍ ያልቻልነው በመርህ አልታገል ብላችሁ አናታገል ብለን ነው። በቃ እውነታው ይሄ ነው። ለመርህ ብናታገል እናሸንፍ ነበር። አሁንም ቢሆን ስትወላውል ራስክን ታቀላለህ። ራስ ለአንተ ያለ ሰዎች ለአንተ ያላቸውን አመለካከት ያቀላሉ እንጂ አንተ እንደሆነ የትኛውም ሐሳብ ትላንትና ኢትዮጵያ የሆነ ያላሸነፍከውን ዛሬ ብሔርተኛ ሆነ ማሸነፍም አትችልም። እንደገና ይህንን ማመለካከት የከሸፈበት ታግለን ይጣልነው ነው። በነገራችን ላይ ይህን ብሔርተኝነት ወያኔን ታግለን የጣልነው ነው። የፌዴራሊስት ኃይሎች ብለው ሞክረዋል እኮ እነ ጀዋር አልተቻለም። ትላንት እንደውም ተዳከመች ባሉት ሰዓት የሽግግር መንግስት ብለዋል። አሁንም የ45 ቀን እያላችሁ ነው። ሰሞኑንም በእርግጥ አንተ እንኳን በትጥቅ ነው የምታምነው። ልደቱ አያለው የ45 ቀን ብሎ ውርጅብኝ ወርደህበታል። ልደቱም 45 ቀን አበዛው እንኳን በ45 ቀን እኔ መቼ ነው ግን 45 ቀኑ አቶ ልደቱ ብታሳውቀን ደስ ይለናል። ከዛ በተረፈ ግን እንግዲህ አፋባሃና አፋሃድ የገቡበትን የበለጠ ሰነዱ እጃችን ላይ ስላለ በአቤ በቀጥታ ስርጭት በሐቅና ሳቅ ቀጥታ ስርጭት ከአቤ ጋር የበለጠ ዝርዝር የምናየው ይሆናል። ለመረጃ ያክል ግን ሰነዱ እጃችን ላይ ነው ያለው። የተጣሉበትም ጉዳይ ይኸው የነገርኳችሁ ነው። ከትግራይም ክልል ያሉ 9 በላይ የሚሆኑ አመራሮች በመቀሌ እና በአድጉደም አካባቢ ቆይተው መምጣታቸው ይታወቃል። ከባህላዊ ጄኔራሎች ጋር ከህወሓት ካፈጁ ሽማግሌዎች ጋር ቆይተው እንደመጡ መጥተዋል። ገና ሰራዊቱ ጋር አልተቀላቀሉም። ሰራዊቱ ምላችሁ እነሱ የሚመሩትም ማለት ነው። ከዛ እንግዲህ የዛ የሚመሩት አካል ምላሽ ምን ይሆናል የሚለው ነው። ያው ዋና ዋናዎች አጀንዳዎች ራያና ወልቃይትን ለትግራይ መስጠት እንዲሁም ደግሞ ወያኔን አዝሎ ወደ አዲስ አበባ ማምጣት የሚል ነው። ይቻላል ወይ እንግዲህ ሳልሳይ በአደንነት ይቻላል ወይ? እሱን አብረን የምናየው ይሆናል። እንግዲህ የአፋባህና የአፋሃድን እዚህ ላይ ካልኳችሁ እነማን መሪ ተዋናይ እንደሆኑ የበለጠ አቤ ላይ የበለጠ ልምጣበት። ምክንያቱም አሉ የሚጣሩ ገና ዝርዝር መጥቷል። ወደ 16 የሚሆኑ ዝርዝሮች አሉ። ከነዚህ 16ቶቹ ዋናዎቹ መሪዎቹ እነማን ናቸው የሚለውን የበለጠ ደግሞ አቤ ጋር ተመካክረን በተለይ ደግሞ ለሚዲያ ግብዓት ከመሆን አኳያ እሱን ተነጋግረን የምናቀርብላችሁ ይሆናል። ነገር ግን ይሄ ጽንፈኛ ቡድን የምነግራችሁ በውስጥም በሉት በውጭም ኢኮኖሚካሊ አጠቃላይ ሰራዊቱንም መቀለብ አይችልም።
ከእንደገና ደግሞ ህዝቡ መሸከም ከሚችለው በላይ ተማሯል። አላስፈላጊ ግብር ይጥሉበታል። አላስፈላጊ ቀረጥ አለ። አላስፈላጊ የገንዘብ መዋጮ አለ። ሰው እገታ አለ። ሴት ደፈር አለ። ተቋማት እየወደሙ ነው። ትምህርት ቤት ከተቋረጠ የ3ኛ ዓመቱ እየመጣ ነው። በርካታ ጥፋቶችን እያጠፋ ስለሆነ ማህበረሰቡ ህዝቡ ይህንን ቡድን ከዚህ በኋላ የሚቋቋምበትም ትከሻ ስለሌለው በራሱ ህዝቡ የሚታገለው ይሆናል። ከመግቢያም እንደነገርኳችሁ እንግዲህ የክልሉ ርዕሰ መስተዳድርን ጨምሮ በርካታ የጦር መኮንኖች፣ የወረዳ የዞን አመራሮች እስከታችኛው መዋቅር ድረስ ወርደው ህዝቡን እያነጋገሩ ይገኛል። ይሄ ግን ውይይቱ ይቀጥል። ምክንያቱም ህዝቡን ማንቃት፣ ህዝቡን ያለመሰልቸት ማንቃት ከዛ አንድ ወቅት የተለወጠ እንደውም ራሱ ህዝቡ የሚታገልበት ሁኔታ ነው የሚኖረው። ህዝቡ አሁን አውቋቸዋል። እዚህ ጋር ማወቅ ያለባችሁ ህዝቡ አውቋቸዋል። ነገር ግን ግልጽ መነጋገር ካለብን መንግስት ቁርጠኛ አይደለም የማለት ነገር አለው። ስለዚህ ቁርጠኝነቱን መንግስት እስከታይ ድረስ እየወረደ ካሳየው ህዝብ በመንግስት ላይ እምነት ይኖረዋል። የዛኔ እነዚህን ሽፍታ ቡድን ለመታገል ችግር የለበትም ማለት ነው። ወደ ሌሎች መረጃዎች ልሰዳችሁ። እንግዲህ የመጨረሻ ያደረኩት ጀግናው የመከላከያ ሰራዊታችን 118ኛ ዓመቱን ጥቅምት 15 ቀን 2018 ዓመተ ምህረት በቢሾፍቱ ከተማ በባህር ኃይላችን በተለይ እንደ አዲስ ከሪፎርሙ በኋላ አዲስ ህንጻ ተገንብቶለት አዲስ ተቋም እየሆነ ያለው እንግዲህ ከ34 ዓመት ከፈረሰ በኋላ የባህር ኃይላችን ነው። እንግዲህ ከጥቅምት ከወር በኋላ ደግሞ ጀግናው የአየር ኃይላችን የተመሰረተበትን 9ኛ ዓመት የምስረታ በዓሉን በተለያዩ ስነ ስርዓቶች እያከበረ ይገኛል። ከነዚህ ስነ ስርዓት መካከል በትላንትናው ዕለት ማለትም ህዳር 21 ቀን 2018 ዓ.ም በቢሾፍቱ ከተማ በርካታ ተሳታፊዎች በተገኙበት ዓለም አቀፍ አገር አቋራጭ 10 ኪሎ ሜትር ሩጫ በቢሾፍቱ ከተማ ተደርጓል። በውድድሩም በርካታ አትሌቶች ከተለያዩ ክለቦች እንዲሁም ታዋቂ አትሌቶችና የክብር እንግዶች ተገኝተዋል። ከክብር እንግዶቹ መካከል የአትሌቲክስ ፌዴሬሽኑ ፕሬዝዳንት ኮማንደር ስለሺ ስህንና እንዲሁም የጀግናዋ አትሌት ወርቃማዋ አትሌት የምትባለው ወርቆ መነሳትን ያሳየችን እየወደቀች እየተነሳች ለሀገሯ ወርቅ በማምጣት የምትታወቀው ጥሩነሽ ድባባ በዝግጅቱ ተገኝታለች። በርካታ በተለይ የአትሌቲክስ ቤተሰቡ ዓለም አቀፍ አትሌቲክስ ፌዴሬሽን እንግዶች እንደተገኙበት ከስፍራው ያገኘነው መረጃ ከስፍራው ነበርኩ ራሴ ከስፍራው ለመታደም ችለናል። እንግዲህ ውድድሩ 5 ኪሎ ሜትር በቢሾፍቱ ባሉ በሐይቆቹ ዳርቻ የተከናወነ ሲሆን 5 ኪሎ ሜትር ደግሞ በመሃል በጎዳናው ነው የተደረገው። እንደምታስታውሱት እንግዲህ የኮሊደር ልማት ከመላ ሀገራችን ከተዳረሱት አንዱ የቢሾፍቱ ከተማ በትልቁ እየተሰራች ያለች ከተማ ነች። እንግዲህ በቢሾፍቱ ከተማ ያው እንደሚታወቀው ከመከላከያ ሰራዊታችን ጋር ቁርኝት ያላት ከተማ ነች። ያው በጠቅላላ የሰራዊት ከተማ ብንላት የሰራዊት ከተማ ነች፣ የወታደር ከተማ ነች እና ቢሾፍቱ በከተማዋ የወታደሮችን መስዋዕትነት የሚያሳዩ ሐውልቶች እንዲገነቡ በተለይ የመከላከያ ሰራዊት የክብር አባል የሆነው ባሪያስ ለሁሉም ለሌተናል ጄኔራል ይልማ መርዳሳም ለከንቲባውም እንዲሁም ለተለያዩ ታዋቂ ግለሰቦች ጥያቄ አቅርቦላቸው በጣም በሚደንቅ ሁኔታ ምላሽ የሰጡበት ሁኔታ ነው ያለው። ፍላጎትም አለ። ምክንያቱም ከተማዋ ከሰራዊት ውጭ አይደለችም። ከእንደገና ሌሎች አገሮችም እንዲሁ ታውን ይመሰርታሉ ማለት የወታደር ከተማ ይመሰርታሉና ይሄ ቢሾፍቱ ላይ ቢደረግ አንደኛ ከተማዋ ከወታደር ታሪክ ጋር የተቆራኘች ነች። ሁለተኛ ሰራዊታችን እየከፈለ ያለው መስዋዕትነት ለአዲሱ ትውልድ ለማሳወቅ ይሄ ሐውልቶች በየቦታው መደረጉና የሰራዊታችን መስዋዕትነት ገላጭ የሆኑ ነገሮች በየፓርኩ በተለያየ አካባቢ ላይ ቢደረጉ ሞር ከተማዋን የበለጠ ገላጭ ያደርጋታል።
ቢሾፍቱ እንደ ድል ሆኖ ያው እንደሚታወቀው የቱሪስት መዳረሻ ከተማ ነች። የተለያዩ ኮንፈረንሶች ይደረጋሉ። በዝግጅቱም ላይ የአየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ እንደተናገሩት ቢሾፍቱ ከተማ የወታደር ከተማ መሆኗን ገልጸው ጠንካራ ናት ሀገራችን ስንል በብዙ ማሳያዎች ነው። ከነዚህም አንዱ ተቋም የኛ ነው። ከዛም አልፎ ተርፎ እንግዲህ ቢሾፍቱ እንደምታዩት አየሯ ተስማሚ ነው። ንጹህ አየር ነው ያለው። እንዲሁም ደግሞ ተፈጥሮም አድሏታል። ይህንን የበለጠ አጉልተን ማሳየት እንፈልጋለን። ሁሉም የራሱ ፍላጎት ይኖረዋል። የፌዴራል ተቋማት አሉበት። የክልል መንግስቱ የራሱ የሆነ ፍላጎት ይኖረዋል። ነገር ግን ምንም ይሁን ምንም ከሰራዊቱ ጋር የተገናኘ ስለሆነ የቢሾፍቱ ታሪክ ሰራዊቱን ገላጭ የሆኑ ነገሮች በከተማዋ ላይ እንደሚያስፈልጉ ጠቆም አድርገው ያለፉበት ሁኔታ ሲሆን ዝግጅቱ ግን አሁንም አላለቀም። ቀጣይ ሳምንት ይኖራል። በተለይ በጉጉት የሚጠበቀው እሳቸውም ጠብቁት ያሉን ምንድነው የአየር ላይ ትርኢት፣ የጀትና የሄሊኮፕተር አየር ላይ ትርኢት፣ በርካታ አስደማሚ ትዕይንቶች በቢሾፍቱ ሰማይ ላይ እንደሚታይ ነግረውናል። እንግዲህ የአየር ኃይላችን መፈክርም ሰማው የኛ ነው የሚል ነው። እንግዲህ አየር ኃይላችን በዚህ መልኩ በዓሉን አክብሯል። እንግዲህ የአየር ኃይላችን የበዓሉ መፈክር በትላንትናው ዕለት የአየር ኃይላችን ለአየር ኃይል እድገት በሙሉ አቅሜ እሮጣለሁ በሚል መሪ ቃል እንግዲህ የከተማው ማህበረሰብ፣ የአየር ኃይላችን ቤተሰብ፣ ጠቅላላ የሰራዊቱ ወዳጅ ዘመድ ቤተሰብ በሙሉ ከአዲስ አበባ ከተለያዩ የሀገራችን ክፍል መጥተው በቢሾፍቱ ከተማ ሩጠዋል። እኛ እንኳን እኔ በግሌ ሩጫለሁ። ሮጥኩ ሳይሆን ወክ እያደረግኩኝ አየሯን እንደው እያጣጣምኩ ብቻ ሜዳሊያው ላይ ደርሻለሁ እና ያው ሮጥኩ ማለት አይቻልም። እንግዲህ ጀግናው የኢትዮጵያ መከላከያ ሰራዊታችን ግን ይህንን ዝግጅት አሁንም በተለያዩ በነገራችን ላይ ባለፈው ማይታችሁ ከሆነ ከቲክቶከሮችም ጋር ከተለያየ ዝግጅት ተደርጓል። ይሄ ሰራዊታችን ህዝባዊ መሆኑን ማወቅ አለብን። ሰራዊታችን ህዝባዊ ነው። ለህዝባዊ ሰራዊታችን እንግዲህ የህዝብ ልጅ ነው። ነገም ደግሞ ከህዝብ ልጆች እየተውጣጣ እየጠነከረ የሚሄድ የሰራዊት ክፍል ስለሆነ ከህዝብ ምንጊዜም የማይነጠል ነው። ሰራዊትና ህዝብ አንድ አካል አንድ አምሳል ነው። ሰራዊቱ ህዝቡን ይጠብቃል፣ ህዝቡም ደግሞ ሰራዊቱን ይጠብቃል፣ በሰራዊቱ ይመካል እና አየር ኃይላችን በተለያዩ ዝግጅቶች እያደመቀ ይገኛል። ያደምቅልኛም ባላቸው ዝግጅቶች እንትኑን የ90ኛ ዓመቱን የምስረታ በዓሉን የተለያዩ ዝግጅቶችን ያደምቅልኛል ያላቸውን ነገሮች በሙሉ እያደረገ ነው የሚገኘው። እናንተም በአቅማችሁ ለአየር ኃይላችን የበኩላችሁን አስተዋጽኦ አድርጉ። ሌላው እንግዲህ ስለ አየር ኃይላችን እንደው ዝግጅቱን እያጠናቀቅኩ ባለሁበት እንዳይሆን እንጂ አየር ኃይላችን 2 ጊዜ የመፍረስ ችግር ደርሶበታል። አንደኛው በጣሊያን ወረራ ወቅት ነው። ሁለተኛው ደግሞ በወያኔ በ1983 በኋላ በተፈጠረው የመንግስት ለውጥ ምክንያት አየር ኃይላችን በቃ የመፍረስ አደጋ ደርሶበት እነዚህን ቻሌንጆች ተቋቁሞ ነው እየወጣ እየተነሳ እድገቱ እንዲህ ነው፣ ውጣ ውረድ ያለበት ነው። በአሁኑ ሰዓት ደግሞ ተሽቀንጥሮ ራሱን ያወጣበትና እንደውም ለሌሎቹ ተቋማት አርያ የሚሆን ተቋም መሆን ችሏል። ይሄ ደግሞ በአጭር ጊዜ በቁጭት የተፈጠረ ለውጥ ነው እና አየር ኃይላችን ከዚህ የበለጠ እንዲያድግ ህዝባዊ ድጋፍም ያስፈልገዋል። የበለጠ ደግሞ በህዝቡ ዘንድ ኩራት፣ ምክንያቱም መከላከያችን አየር ኃይላችን ኩራት ሊሆን ይገባል። በተለያዩ አውደ ውጊያዎች በሶማሌ ብናይ፣ በሻቢያ ወቅትም ብናይ፣ በካራማራ በርካታ ውጊያዎች ላይ አየር ኃይላችን አሁን አልሻባብን በነገራችን ላይ ብዙ ይፋ ስለማይሆን ነው እንጂ የአሜሪካ አየር ኃይሎች ያልቻሉትን ነው የኢትዮጵያ አየር ኃይል ባለው አቅም እንግዲህ ከአሜሪካና ታውቁታላችሁ ስታወዳድሩ። ግን የሰው ኃይላችንና የጀግንነት ወስጣዊ ተፈጥሯችን አየር ኃይሎቻችን አብራሪዎቻችን ጀግና ስለሆኑ አልሻባብን ድባቅ እየመቱ ይገኛሉ። በአጠቃላይ የአየር ኃይላችን መጠንከር ለኢትዮጵያ መጠንከር ነውና ለአየር ኃይላችን እድገት እንሮጣለን። አሁንም አየር ኃይላችን በተለያየ መስክ በተለያየ ሙያ ላይ ያለን ሰዎች ልንኮራበት ልንመካበት ይገባል።
በአጠቃላይ ግን ለጀግና ኢትዮጵያ መከላከያ ሰራዊት በተለይ ለአየር ኃይል አባላት እንኳን ለ90ኛ ዓመት የልደት የምስረታ በዓል በሰላም አደረሳችሁ። ክብር ለጀግናው መከላከያ ሰራዊታችን አባላት። ኢትዮጵያ በልጆቿ ታፍራና ተከብራ ለዘላለም ትኑር። መነሻችንም መድረሻችንም ኢትዮጵያ ናት። የዛሬ የህዳር 22 2018 ዓመተ ምህረት የአዲስ አበባ ስቱዲዮአችን የሀቅና ሳቅ ከስፍራው ዝግጅት በዚህ መልኩ ተጠናቋል። እኔ አቅራቢ ቴዎድሮስ አያሌው ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለነበራችሁ እጅግ አድርገን እያመሰገን ሳምንት በሌላ ዝግጅት እንገናኛለን። እስከ ሳምንት ሰላም ቆዩን። ፕሮግራሙን ግን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳዘነጉ እንላለን። የተሰማችሁን ደግሞ በነጻው ሐሳብ መስጫ ላይ ሐሳባችሁን ስጡን እንያልን ፕሮግራሙን ጨርሰናል። አመሰግናለሁ።